የጦር ወንጀል እፈጽማለሁ። አስደንጋጩ የትራምፕ ማስጠንቀቂያ ለኢራን። የሰሜን ኮሪያ ሚሳኤሎች በድብቅ ወደ ኢራን ገቡ። አሜሪካ የፈራች ሆነ። ኪም ጆንግ ኡን በይፋ መጡ። ሰሜን ኮሪያና ኢራን ሚስጥራዊ ስምምነት ፈረሙ። የአብዮታዊ ዘብ የደህንነት አዛዥ ሲገደሉ በኩዌት የሚገኙ የአሜሪካ ወታደሮች ተመቱ። ለኢራን የሰጡት የ48 ሰዓታት ቀጠሮ ሊጠናቀቅ ጥቂት ሰዓታት ብቻ የቀራቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ያስደነገጠ ዛቻ አሰምተዋል። ፕሬዝዳንቱ ኢራን በአስቸኳይ የሆርሙዝ ሰርጥን ካልከፈተችና ራሷን ለድርድር ዝግጁ ካላደረገች ዓለም አቀፍ የጦር ወንጀል እፈጽማለሁ ሲሉ መዛታቸውን ተከትሎ ከባድ ድንጋጤ ተፈጥሯል። ኢራን በበኩሏ ለፕሬዝዳንቱ ዛቻ ከበድ ያለ ምላሽ ሰጥታለች። አነጋጋሪው መረጃ ከዝግጅታችን የምትሰሙት ይሆናል። በሌላ መረጃ ደግሞ አሜሪካና እስራኤል የፈሩት ያልተጠበቀ መረጃ ከወደ ኢራን ሾልኮ ወጥቷል። የመካከለኛውን ምስራቅ ጉዳይ በንስር አይን እየተከታተሉ ያሉ መረጃ ምንጮች የሰሜን ኮሪያ ሚሳኤሎች በድብቅ ወደ ኢራን መግባታቸውን የሚጠቁም መረጃ ይፋ ያደረጉ ሲሆን ሰሜን ኮሪያና ኢራን ሚስጥራዊ ስምምነት ላይ መድረሳቸውም ተሰምቷል። ከዚህ ጋር ተያይዞ ብዙዎች ፕሬዝዳንት ኪም ጆንግ ኡን በይፋ ወደ መካከለኛው ምስራቅ ጦርነት ገብተዋል እያሉ ናቸው። በሌላ በኩል ደግሞ የኢራን አብዮታዊ ዘብ የደህንነት አዛዥ በእስራኤልና አሜሪካ ጥቃት ሲገደሉ ኢራን በበኩሏ በኩዌት የሚገኙ የአሜሪካ ወታደሮችን በመምታት አጸፋ መስጠቷን አስታውቃለች። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም የኢራን አብዮታዊ ዘብ የደህንነት አዛዥ በእስራኤልና አሜሪካ ጥቃት ሲገደሉ ኢራን በበኩሏ በኩዌት የሚገኙ የአሜሪካ ወታደሮችን በመምታት አጸፋ መስጠቷን አስታውቃለች። የአብዮታዊ ዘቡ የደህንነት አዛዥ ዛሬ መገደላቸውን ኢራን ገለጸ። የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጂድ ሃዴሚ መገደላቸውን በአገሪቱ የዜና ማሰራጫዎች በኩል በወጣው መግለጫ አስታወቀች። አብዮታዊ ዘቡ በመግለጫው የደህንነት አዛዡ ዛሬ ጠዋት መገደላቸውን ገልጾ እስራኤልና አሜሪካ ማጂድ ሃዴሚን ኢላማ በማድረግ ከሷል። ቢቢሲ ስለ ግድያው የእስራኤል መከላከያ ኃይልን የጠየቀ ሲሆን ሪፖርቱን እንደሚመለከተው ገልጿል። ማጂድ ሃዴሚ ባለፈው ዓመት ሰኔ ወር በተካሄደው የኢራንና እስራኤል የ12ቱ ቀናት ጦርነት ወቅት የተገደሉትን መሐመድ ካዜሚን ተክተው ሲሰሩ የነበሩ አዛዥ ናቸው። ማጂድ ሃዴሚ ባለፈው ጥር የተቀሰቀሰውን ኢራን ውስጥ በርካታ ሰዎች የተገደሉበትን ጸረ መንግስት ተቃውሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕን በማቀጣጠል ከሷቸው ነበር። ደህንነት አዛዡ በተቃውሞ ወቅት የእስራኤል የሳይበር ስለላ ክፍልን ጨምሮ 10 የውጭ ሀገራት የደህንነት ተቋማት መላው ኢራንን ባደረሰው እንቅስቃሴ ውስጥ ተሳትፈዋል ብለዋል። መቀመጫውን አሜሪካ ያደረገው የሰብአዊ መብቶች የዜና አገልግሎት በጥር ወሩ የኢራን መንግስት እርምጃ ቢያንስ 7000 ሰዎች መገደላቸውን አስታውቋል። ይህ በእንዲህ እንዳለ ኢራን በኩዌት የሚገኙ የአሜሪካ ኃይሎችን መምታቷን ገለጸ። የሆርሙዝ ሰርጥ ለጊዜያዊ ተኩስ አቁም እንዲከፈት የቀረበላትን ጥያቄ ውድቅ አድርጋለች። ኢራን በቡቢያን ደሴት የሰፈሩ የአሜሪካ ኃይሎችን ኢላማ ማድረጓን አስታወቀች። የሆርሙዝ የባህር ሰርጥ በጊዜያዊ ተኩስ አቁም ስምምነት ምክንያት እንዲከፈት ለቀረበላት ጥያቄ ውድቅ ማድረጓ የቀጠናውን ውጥረት ይበልጥ አክሮታል። የኢራን የሀገር ውስጥ መገናኛ ብዙሃን ባሰራጩት የቪዲዮ መግለጫ የሃታም አራምቢያ ማዕከላዊ ቃል አቀባይ ኢብራሂም ዞልፋቃሪ የኢራን ሰው አልባ አውሮፕላኖች ወይም ድሮኖች በቡቢያን ደሴት የሚገኙ የአሜሪካ ኃይሎችን የሳተላይት መሳሪያዎችና የጦር ትጥቆችን መምታታቸውን ገልጸዋል። ቃል አቀባዩ አክለውም የአሜሪካ ወታደሮች ቀደም ሲል ይገኝበት የነበረው ካምፕ አሪፊጃን በተደጋጋሚ ጥቃት ስለደረሰበት ወደ ደሴቱ ተዘዋውረው እንደነበረ ተናግረዋል። በሰሜን ምዕራብ ባህረ ሰላጤ ላይ የምትገኘው ቡቢያን ደሴት በኩዌት የባህር ዳርቻ ግዛት ውስጥ ትልቁ ደሴት ናት። ከጥቃቱ በኋላ የኩዌት ጤና ጥበቃ ሚኒስቴር ባወጣው መረጃ በሰሜን ኩዌት በሚገኝ የመኖሪያ መንደር ውስጥ የፍርስራሽ መውደቅ አደጋ በማጋጠሙ 6 ሰዎች መቁሰላቸውን አስታውቋል። በሌላ በኩል አንድ ከፍተኛ የኢራን ባለስልጣን ለሮይተርስ እንደገለጹት ቴህራን ለጊዜያዊ ተኩስ አቁም ስትል የሆርሙዝ የባህር ሰርጥን አትከፍትም። ባለስልጣኑ ኢራን አሜሪካ ለቋሚ ተኩስ አቁም ስምምነት ዝግጁ አይደለችም ብላ እንደምታምን ገልጸዋል። በተጨማሪም ኢራን ከፓኪስታን የቀረበላትን አፋጣኝ የተኩስ አቁም የሰላም ጥያቄ መቀበሏን ያረጋገጡት ባለስልጣኑ ሆኖም ቴህራን ጥያቄውን በምትመረምርበት ወቅት ምንም አይነት ጫና ወይም የጊዜ ገደብ እንደማትቀበልና የሆርሙዝ የባህር ሰርጥም በጊዜያዊ ተኩስ አቁም ስምምነት ምክንያት እንደማይከፈት አስታውቀዋል። በቀጣይ መረጃ ለኢራን የሰጡት የ48 ሰዓት ቀጠሮ ሊጠናቀቅ ጥቂት ሰዓት ብቻ የቀራቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን ያስደነገጠ ዛቻ አሰምተዋል። ፕሬዝዳንቱ ኢራን በአስቸኳይ የሆርሙዝ ሰርጥ ካልከፈተችና ራሷ ለድርድር ዝግጁ ካላደረገች ዓለም አቀፍ የጦር ወንጀል ፈጽማሉ ሲሉ መዛታቸውን ተከትሎ ከባድ ድንጋጤ ተፈጥሯል። ኢራን በበኩሏ ለፕሬዝዳንቱ ዛቻ ከበድ ያለ ምላሽ ሰጥታለች። ፕሬዝዳንት ትራምፕ በኢራን የጦር ወንጀል እንደሚፈጽሙ እየዛቱ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የሚገኙ የኤሌክትሪክ ኃይል ማመንጫ፣ የነዳጅ ጉድጓዶችና የውሃ ማጣሪያ ጣቢያዎች እንደሚያጋዩ ዝተዋል። በዓለም አቀፍ ቃል ኪዳኖችና ስምምነቶች መሰረት እነዚህ ድርጊቶች የጦር ወንጀል ለመፈጸም እንድትሰነዘሩ ዛቻዎች ተደርገው ሊቆጠሩ ይችላሉ።
የኤነርጂ መሰረተ ልማቶች ወታደራዊ ወይም መንግስታዊ አገልግሎት እንዳላቸው ክርክር ተነስቶ ቢሆንም እንኳን እንደዚህ አይነት ተቋማትን ሆነ ብሎ ማውደም በንጹሃን ዜጎች ህይወት ላይ የከፋ ተጽዕኖ ሊኖረው ይችላል። ሉዊስ ሞሬኖ ኦካምፓ አሜሪካ ሆነች ኢራን አባል ባልሆኑበት ዓለም አቀፍ የወንጀል ፍርድ ቤት መስራች ዋና አቃቢ ህግ ናቸው። እርሳቸው እንደሚናገሩት ትራምፕ የሚደበድቧቸው የኢራንን የኃይል ማመንጫ እንዲሁም ኢራንና እስራኤል ጥቃት የሚፈጸሙባቸው የኤነርጂ መሰረተ ልማቶች ህጋዊ የጥቃት ኢላማ ተደርገው አይቆጠሩም። ፍርድ ቤቱ ባወጣው የሮም ህግ መሰረት ሆነ ብሎ ጥቃቶችን ወታደራዊ ግብ ወደ ሌላቸው የሲቪል ተቋማት ማዞር የጦር ወንጀል መሆኑን ሞሬኖ ኦካምፓ አስረድተዋል። ትራምፕ ከዚህ ቀደም ዓለም አቀፍ ህግ እንደሚያስፈልጋቸውና በራሳቸው ስነ ምግባር እንደሚመሩ ተናግረዋል። ባለፈው ሳምንት የዋይት ሀውስ ቃል አቀባይ ካሮሊን ሌቪት ይህ ጉዳይ የጦር ወንጀል ሊሆን የሚችል ስለመሆኑም በተጠየቁበት ወቅት ሀሳቡን ውድቅ አድርገዋል። በእርግጥም ይህ አስተዳደር የአሜሪካ ጦር ኃይሎች ሁሌም ቢሆን የሚንቀሳቀሱት በህግ ውስጥ ሆነው ነው። ነገር ግን ፕሬዚዳንት ትራምፕ በኢራን ላይ የሚካሄደው የፒክ ፊውሪ ዘመቻ ግቦች ሙሉ ለሙሉ ለማሳካት የሚያደርጉት እንቅስቃሴ አይገቱም። የኢራን አገዛዝ ከአስተዳደሩ ጋር ስምምነት እንደሚፈጽም ነው የሚጠብቁት ብለዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት እንደዛቱት በኢራን የኃይል መሰረተ ልማቶች ላይ ጥቃት የሚፈጽሙ ከሆነ የማያዳግምና ሁሉን አቀፍ ምላሽ እንደምትሰጥ ኢራን አስጠነቀቀች። ትራምፕ በኢራን ላይ ጥቃት ለመፈጸም ማክሰኞን በቀነ ገደብነት ካስቀመጡ በኋላ የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ ከፈረንሳዮቻቸው ጋር ባደረጉት ውይይት በአገራቸው ሲቪል ተቋማት ላይ ጥቃት ከደረሰ ምላሻቸው ከባድ እንደሚሆን አስታውቀዋል። አራክቺ ያለ ጥርጥር አሜሪካ ከኢራን እስላማዊ ሪፐብሊክ ጦር ኃይሎች የማያዳግምና ሁሉን አቀፍ ምላሽ ይጠብቃታል በማለት ለፈረንሳይ የውጭ ጉዳይ ሚኒስትር ጀነዌል ባሮት ተናግረዋል። የኢራኑ የውጭ ጉዳይ ሚኒስቴር ጨምረውም የአሜሪካ ዛቻ የጦር ወንጀልና የዘር ማጥፋት ተቀባይነት የሚያደርግ ነው በማለት ከሰዋል። ከፈረንሳዩ ከፍተኛ ባለስልጣን ጋር ስለተደረገው ውይይት በኢራን የውጭ ጉዳይ መስሪያ ቤት በኩል የወጣው ዘገባ ላይ ባሮት በመሰረተ ልማቶች ላይ የሚፈጸም ጥቃት በቀጠናው ያለውን ውጥረት የሚያባብስ መሆኑን በመጥቀስ ዲፕሎማሲያዊ መፍትሄ እንዲደረግ ጠይቀዋል። በሌላ መረጃችን የዓለምን የኃይል ሚዛን የሚቀይረው የሰሜን ኮሪያና የኢራን ሚስጥራዊ ስምምነት መፈረሙ ተሰምቷል። አሜሪካና እስራኤል የፈሩት ያልተጠበቀ መረጃ ወደ ኢራን ሾልኮ ወጥቷል። የመካከለኛው ምስራቅ ጉዳይ በንስር አይን እየተከታተሉ ያሉ የመረጃ ምንጮች የሰሜን ኮሪያ ሚሳኤሎች በድብቅ ወደ ኢራን መግባታቸውን የሚጠቁም ጥብቅ መረጃ ይፋ ያደረጉ ሲሆን ሰሜን ኮሪያና ኢራን ሚስጥራዊ ስምምነት ላይ መድረሳቸው ተሰምቷል። ከዚህ ጋር ተያይዞ ብዙዎች ፕሬዚዳንት ኪም ጆንግ ኡን በይፋ ወደ መካከለኛው ምስራቅ ጦርነት ገብቷል እያሉ ናቸው። በአሜሪካና በአጋሮቿ ከፍተኛ ማዕቀብ የተጣለባቸው ሰሜን ኮሪያና ኢራን በሚስጥር የፈጠሩት ወታደራዊ ጥምረት በዓለም አቀፍ የጂኦፖለቲካ መድረክ ላይ ከፍተኛ ድንጋጤን ፈጥሯል። የሁለቱ ሀገራት ግንኙነት ከተራ የንግድ ልውውጥ ባለፈ እጅግ የላቁ የባለስቲክ ሚሳኤል ቴክኖሎጂዎችን፣ የከባድ መሳሪያዎችንና የስትራቴጂክ መረጃዎችን ማጋራት ላይ ያተኮረ መሆኑን የደህንነት ምንጮች ጠቁመዋል። ይህ የሚስጥር ትብብር ኢራን በመካከለኛው ምስራቅ ያላትን ወታደራዊ የበላይነት በከፍተኛ ፍጥነት እንድታሳድግ የረዳት ሲሆን ሰሜን ኮሪያ በበኩሏ ከኢራን የምታገኘውን የገንዘብና የኤነርጂ ድጋፍ ተጠቅማ ማዕቀቦችን የምትጥስበት አዲስ መንገድ ቀርጻለች። የምዕራባውያን ሀገራት የጣሉት ማዕቀብ የሁለቱን ሀገራት ወታደራዊ አቅም ከመገደብ ይልቅ ይበልጥ እንዲቀራረቡና አደገኛ ጥምረት እንዲፈጥሩ ማድረጉ ለብዙዎች ስጋት ሆኗል። ይህ አዲስ የኃይል ሚዛን ከቀጠናው አልፎ መላውን ዓለም ሊያናወጥ እንደሚችል የፖለቲካ ተንታኞች እያስጠነቀቁ ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።